ሞራል ያስፈልጋል። እኔ ምንም ብለው ነገር ቃላት ያጥረኛል። እኔ ወድቄ ከመሬት ነው ያነሳችው ከአፈር ላይ ሬሳዬስ እንዴት ነው የሚወጣው እያልኩ ሌሊትና ቀን እናንተን ከላይ ሰጠኝ መድኃኒዓለም ሁላችሁም ጉልበታችሁ ልጆቼ ሁሉ ለምለሞልኝ ባል ሌላ ምን እላለሁ? ቃላት ያጥረኛል። ብዙ ነገር አለ። ስንት ዓመት የተሰቃየሁበት አሁንም ቅረቡኝ። የኔ እናት እናንተ ማንም የለኝም፣ ማንም የለኝም። ናያችሁን አብስሳችሁ ስለዚህ ማድረግ ያበቃል። እኔ የት ነበር? እኔ እናገኛለሁ ብዬ በፍጹም አላሰብኩም። ከዚህች ተደሳሳቢ ቅርንታ እንዴት ምንወጣ እያልኩ ነበር። አሁንም እድሜና ጤና ይስጣችሁ። እንግዲህ ቃላት ያጥረኛል። ምን ማለት ይችላል? እናቴ ልጄ የሄድክበት ዘሮች እኔ ጌታ ትልቅ ደስታ ነው። ይህን ላደረግ በሙሉ ከህብረተሰቡ እስከ ወረዳና በሙሉ እግዚአብሔር ሁለታችሁ ይፈል። እጅግ በጣም ነው የማመሰግነው። ከሞት ውስጥ ከጉድጓድ ውስጥ እንደወጣ ነው የሚቆጠው። አሁን አዲስ ህይወት ነው ለኔ፣ አዲስ ህይወት። ያ ቤት እያለ እግሬን ታምሜ ነበር። ልክ የመሰራት ሲጀምር ግን እግሬን እየለቀቀኝ መጥቷል። ይህም በህብረተሰቡና በወረዳው አስተዳደርና አመራሮች አማካኝነት ከፍተኛ ወጪ አውጥቶልኝ ያንን ታክሜ ይህንን ደግሞ ሳይ እጅግ ደስተኛ ነው። አሁንም የበለጠ እግዚአብሔር ውለታውን ሙሉ ለሙሉ እሱ ይክፈላችሁ ነው የምለው። እጅግ አመሰግናለሁ።